በጦርነቱ ወቅት አንድ የጋራ ጠላት ተደርጎ እንዲሳል የፈለገው ኃይል ነበር ቲፒኤልኤፍ ከዛም ዘለግ ሲል የትግራይ ህዝብ አንድ የጠላት ኃይል ተደርጎ በሱ ዙሪያ ድጋፍን ማሰባሰብ ነበር ሲጠቀምበት የነበረው የሰላም ድርድር ውስጥ ሲገባ ያን አጀንዳ ዶክተር አብይ ያስፈጽሙልናል ብለው አምነው ማለት ነው ምንም አይነት ሌላ ተዛማጅ ሆነ አጀንዳ ሳይኖራቸው ከጎኑ የቆሙ መናር ጀመሩ ስለዚህ አሁን ያን ጎራ ይዞ መቀጠል የሚችልበት ድል የለም ማለት ነው እየተቀየረ ነው ማለት ስለዚህ ወደ ሌላ ጎራ መንጠላጠል ነው አሁን እየጀመረ ያለው ድርድሩ መጥቶ ከዛ በላይ መቀጠል የማይችልበት ሁኔታ ፈጥሯል ሲፈጥር አሁን እንደገና ወደ ሌላ ኮንስቲትዩንሲ ራሱን መቀየር አለበት እና መጀመሪያ ሞር የአማራ ኤሊት ላይ ኢትዮጵያኒስት ነኝ የሚለው ኃይል ጋራ የመጣበቅ ነበር ይሄ ኃይል ለቲፒኤልኤፍ ያለውን ጥላቻ እንደ ጥሩ አጋጣሚ በመጠቀም ይሄን ኃይል በጦርነቱ ዙሪያ ይዞ መቀጠል ነበር የፈለገው ከሰላም ድርድሩ በኋላ ግን ይሄ ኃይል በአብይ አህመድ አማካኝነት ይፈጸምልኛል ያለውን አጀንዳ እንደማይፈጸምለት ገባው ስለዚህ አሰላለፉን ራሱ መቀየር ጀመረ የዶክተር አብይ ተቃዋሚ መሆን ጀመረ አንዳንዶቹም ደግሞ አሰላለፋቸውን ከብልጽግና ይልቅ ወደ ሻዕቢያ ማድረግ ጀመሩ ማለት ነው ስለዚህ ዶክተር አብይ አሁን መልሶ ወዴት እየሄደ ነው እንደገና ወደ ንዑስ ብሔርተኞቹ ጎራ ሽፍት እያደረገ ስለዚህ እስካሁን ድረስ ይሄን ተጠቅሜያለሁ እዚህ ላይ አድርሶኛል ከዚህ በኋላ ይሄን ይዤ ልቀጥል የሚችልበት እድል የለኝም ከዚህ በኋላ ደግሞ ይሄኛውን ጎራ ይዤ መቀጠል አለበት ይሄን ሁሉም ያደርገው ግን ሁልጊዜም ስሌቱ አንደኛውን ጎራ ለመጥቀም ወይም ለመጉዳት አይደለም አንደኛውን ጎራ ይዤ ያዋጣኛል የሚለውን ጎራ ይዤ ሌላውን ደፍቄ የፖለቲካዊ ስልጣን የበላይነትን ይዤ ቀጥላለሁ አንዱ ይሄ ነው ሁለተኛ መታወቅ ያለበት ዶክተር አብይ ከመጡ ጀምሮ ሲሰሩት የነበረው ሂደት ይሄ ነው በአጠቃላይ ምንም የተለወጠ ነገር የለም ለምሳሌ እንደመጡ ያደረጉት ምንድነው ኢህአዴግ የሚባለውን ፓርቲ አፍርሰው ተቆጣጠሩት በአንድ ግለሰብ ቁጥጥር ስር እንዲወድቅ አደረጉት በውስጥ የነበሩትን በብሔር ደረጃ የነበሩትን ክፍፍሎች በቅርጽ ደረጃ አፈረሱና ብቻቸውን ሊወስኑ የሚያስችላቸው ሁኔታ ፈጠሩ በፈንቅለ ፓርቲ ነው መጀመሪያ ያደረጉት ከቲፒኤልኤፍ ጋር ያጣላቸው ይሄ ነው ከአንዳንድ የኦህዴድ ባለስልጣናት ለምሳሌ እንደ አቶ ለማ መገርሳ ጋር ያጣላቸው ይሄ ነው ያን ግን ያደረጉት ያለ ምክንያት አይደለም ይሄን ፓርቲ ወደ አንድ አይነት ስብስብ ካልቀየርኩት የተለያየ ኤንቲቲ በውስጡ ካለው ለኔ ስልጣን የበላይነትና ለውሳኔ አሰጣጥ አያመቸኝ ብለው ስላሰቡ መፈንቅለ ፓርቲ ነው መጀመሪያ ያደረጉት እሱን ከጨረሱ በኋላ ደግሞ መፈንቅለ መስተዳድር ነው የጀመሩት ከሶማሌ ክልል ጀምሮ እያንዳንዱ የክልል መንግስት ለራሳቸው በሚጠቅም ሁኔታ ቀየሩት የቀራቸው ማን ነበር የትግራይ መንግስት ነው የቀራቸው ቀርቷቸው የነበረው የትግራይ መንግስት ደግሞ በዛው በተለመደው መንገድ ማንበርከክ ነበረባቸው በሳቸው ቁጥጥር ስር ማዋል ነበረባቸው እሱ ላይ ነው ችግር ገጠማቸው ከዛ በኋላ ከሻዕቢያ ጋር ሆነው ከሌሎች ኃይሎች ጋር ሆነው ወደዛ ጦርነት ውስጥ ሀገሪቱን ይዘዋት ገቡ ያ ጦርነት ሄዶ ያሰቡትን ባያሳኩ ወደ ሰላም ድርድር መጣ አሁን ያ ሂደት ትግራይ ላይ አዲስ ምዕራፍ ይዟል አሁን አስፈሪ ሁኔታ ትግራይ ውስጥ እየታየ ነው አሁን ከዛ በኋላ ምንድነው የቀራቸው አሁን ያልተቆጣጠሩት ነገር ሃይማኖት ነው ከሃይማኖቱም ውስጥ ሁለቱን ሃይማኖቶች ቀድመው በቁጥጥራቸው ስር አድርገዋል የተለያየ የውስጥ ልዩነት ያላቸውን የፕሮቴስታንት አማኞች አንድ ላይ ሰብስበው አንድ ካውንስል እንዲያቋቁሙ አድርገው ግልጽ በሆነ ቋንቋ ነው የተናገሩት አንድ ካልሆናችሁ እኔ በመፈልገው መልኩ የኛን ዕውቅና አታገኙም የኛን እገዛ አታገኙም ግዴታችሁ ነው ብለው ግዴታ አስቀምጠው አንድ እንዲሆኑ አደረጓቸው ያን ተቆጣጣው ቀጠሉና ሙስሊሞች ውስጥ ገቡ የሙስሊሙ ትንሽ ሲያስቸግራቸው ለሁለት እንዲከፈል አደረጉት ለሁለት እንዲከፈል አድርገው የእርቅ ጥያቄ አመጡ የታረቁ ጥያቄ አመጡና እሳቸው አስታራቂ ሆነው ገቡ ጉባኤው ላይ ሄደው መመሪያ የሰጡት በሚፈልጉት መልኩ እሱንም ተቆጣጠሩት አሁን ማን ነበር የቀረው አንድ የኦርቶዶክስ ቸርች ነበር የቀረው አሁን ልክ የሙስሊሙን በሄዱበት መንገድ የጀርባ ድርጅታዊ ስራ ሰርተው ነው የገቡበት ከፍተኛ የሆኑ አማካሪዎችን ባለስልጣኖችን ከራሳቸው ሃይማኖትና አመለካከት ጋር የሚሄዱ ሰዎችን የመሰብሰብ ጉዳይ ኢቭን የሚመሩትን ፓርቲ የፓርቲውን ስያሜና ሎጎ ሳይቀር ራሳቸው ከሚያምኑበት ሃይማኖት ጋር ተቀራራቢ እንዲሆን በማድረግ ረገድ እንደዚህ አይነት ነገሮችን እንደሚያደርጉ ያያየን ነው ግን የሳቸው በኔ እምነት ማለቴ ነው እርግጥ ነው ሃይማኖተኛ እንደሆኑ
እና የሃይማኖት ሰው እንደሆኑ በየአደባባዩ ነው የሚናገሩት። የፖለቲካ መሪ ነኝ የሁሉም መሪ ነኝ ብለው በዚህ ረገድ ራሳቸውን የሚቆጥቡ ሰው አይደሉም። ህጉ እየከለከላቸው እያለ በማንኛውም ስብሰባ በማንኛውም ውይይት በማንኛውም ንግግር ሃይማኖታዊ የሆነ ነገር በድፍረት ነው የሚናገሩት ያለ አግባብ ማለት ነው። ነገር ግን እኔ እስካየሁት ድረስ ዋናው ዓላማቸው ስልጣን ነው። ለዚህ ለስልጣናቸው የሚጠቅማቸውን ነገር ሁሉ ያደርጋሉ። ስለዚህ ምንም ጥርጥር የለውም እሳቸው የሚከተሉት ሃይማኖት አለ። ያ ሃይማኖት ቅድም ባልኩ መልኩ እንዲጠናከር የራሱ የሆነ የበላይነት እንዲኖር እንዲስፋፋ የሚያደርግ እንቅስቃሴ እንደሚያደርጉ በደንብ ታይቷል። ከፓስተሮች መመሪያ ሁሉ እንደሚቀበሉ ያየንበት ሁኔታ አለ። እሳቸው ወደ ስልጣን ከመጡ በኋላ በየቸርቹ አለን የሚሉ የፕሮቴስታንት ሰባኪዎች ነብይ ነን የሚሉ ፓስተር ነን የሚሉ ስርዓቱን ምን ያህል ደግፈው ለመቆም ሲረባረቡ አይተናል። ጦርነቱ ምን ያህል ፍትሃዊ ጦርነት ነው ብለው በአደባባይ በሃይማኖት ስብከት በሚሰበክበት ቸርች ውስጥ ሲሰብኩ አይተናል። እና እንዲህ አይነት ሰራዊት በደንብ አድርጎ ህብረተሰብ ውስጥ የማሰማራትና የፖለቲካን ድጋፍ የማግኘት በአደባባይ ሄደው የአንድ ሃይማኖት ተከታይ የሆነን ሰው ገንዘብ ይመርዳት ፕሮጀክት ይመርዳት እንዲህ አይነት ነገር ሲያደርጉ ያያየን ነው። ያ የሳቸው የኔ ነው የሚሉት ሃይማኖት የበላይነት እንዲያገኝ የበለጠ ተጽዕኖ እንዲያገኝ እየሰሩ አይደለም ልላችሁ። ግን እኔ እስከሚገባኝ ድረስ እስካሁን ሲያደርጉትም እንዳየሁት በሁሉም ሃይማኖቶች ላይ ቁጥጥር እንዲኖራቸው ነው እየሰሩ ያሉት። በነገራችን ላይ የዶክተር አብይ ጉዳይ መገለጽ ያለበት የሃይማኖት ጣልቃ ገብነት ተብሎ አይደለም መገለጽ ያለበት። ጣልቃ ገብነት በደርግም ጊዜ ነበር፣ በኢህአዴግም ጊዜ ነበር። የዶክተር አብይ ጣልቃ ገብነት አይደለም፣ ቁጥጥር ነው፣ ሙሉ ቁጥጥር ነው። ያን ኃይል ራሳቸው እንደፈለጉ የሚመሩበትን ሁኔታ የሚቆጣጠሩ ኦልሞስት ባለቤት የሚሆኑበትን ሁኔታ ነው መፍጠር እየፈለጉ ያሉት ከተጠቃቀስኳቸው ምሳሌዎች ውጪ። ግን እኔ በደንብ ከመጀመሪያው ጀምሮ እንደተከታተልኳቸው ዋናው ግባቸው የአንድ ብሔር ጥያቄም አይደለም፣ የአንድ ሃይማኖት ጥያቄም አይደለም። እነዛን ነገሮችም ለመጠቀም የሚሞክሩት ለስልጣናቸው ካላቸው ቀናይነት ነው እና ትልቁ ሴንትራል የሆነ የእሳቸው ኢንተረስት በስልጣን መቆየት ነው፣ ስልጣንን ኮንሶሊዴት ማድረግ ነው። ለዚህ የሚጠቅማቸውን አጀንዳ ሁሉ ይጠቀማሉ። ማንም ፖለቲከኛ አንድ ጊዜ ስልጣን ላይ ከተቀመጠ በኋላ ሁሉንም ሃይማኖቶች ሊከተል አይችልም። አንድ ሃይማኖት ነው ሊኖረው የሚችለው በግሉ። ግን ይሄ ሰውዬ በሁሉም ሃይማኖት እየሄዱ ተቀባይነት እንዲያገኙ ሲፈልጉ ለኔ ኮመን ሴንስ ምን ያህል የፖለቲካ የምርጫ ካርድ እያሰባሰቡ እንደሆነ ግልጽ ነው። አንድን ሃይማኖት የበለጠ ገናና የማድረግ የበለጠ እንዲስፋፋ የማድረግ ፍላጎት የለም ልልህ አልችልም። ለዛ በቂ ማሳያዎች እያየን ነው። እኔ ግን በእርግጠኝነት ልናገር የምችለው ግን ዶክተር አብይ ማንኛውንም የሃይማኖት ጉዳይ፣ ማንኛውንም የብሔር ጉዳይ፣ ማንኛውንም የፖለቲካ ጉዳይ ለሳቸው የስልጣን የበላይነት እስከጠቀማቸው ድረስ ይወስዱታል፣ ይይዙታል። ለኔ የፖለቲካ ስልጣን አይጠቅሙም ካሉ ደግሞ የኔ ነው ብለው የሚታመኑለት ነገር ያለ አይመስለኝም። ዛሬ ነው እንደ ዶክተር አብይ በኢትዮጵያ ጉዳይ ላይ ወይም በመብት ጉዳይ ላይ ጣልቃ የገቡት ችግር የፈጠሩት? ከመጡ ጀምሮ ምን ሲሰሩ ነው የነበረው? ገና መጀመሪያ እኮ ጥያቄው መነሳት የነበረበት ይሄ ሰውዬ 27 ዓመት ሙሉ የኢህአዴግ ሰው ሆኖ እያለ ድንገት መጥቶ ስልጣን ሲይዝ እና እንደዛ አይነት ንግግር ህዝብን የሚያማልን ንግግር ሲናገር ነበር እኮ ጥንቃቄ መደረግ ያለበት። ንግግር ጥሩ ነው፣ ግን 27 ዓመት የዛ ስርዓት አካል ነው የነበርከው። አሁን በምትፈጥራቸው መዋቅሮች በምታመጣቸው ተጨባጭ ለውጦች ነው አንተ የምንደግፈውና የምንቃወመው። እሱን በተግባር አሳየን መባል አለበት አይደል? እንዲሁ በጭፍን እነ ዶክተር አብይ በፍጹም የዛ ስርዓት አካል እንዳልሆኑ እንደግፍ ተባለ። በጭፍን ምንም አይነት የመዋቅር ለውጥ የህግ ማሻሻያ ሳያደርግ ዶክተር አብይ እኔ አሻግራችኋለሁ ሲል አዎ ያሻግረናል ብለው የሽግግር ኮሚሽን እንዲቋቋም ኋላ ላይ የሽግግር ሂደት ወይም መንግስት እንዲቋቋም የምንጠይቀውን ሰዎች ሁሉ እንደ ሀገር ጠላት በየአደባባዩ ያጠለጠሉ ሲያወግዙ የነበሩ ሰዎች ናቸው እነዚህ ሰዎች። ዶክተር አብይ ከመጣ ጊዜ ጀምሮ ከቡራዩ ጭፍጨፋ ጀምሮ ከጌዲዮን መፈናቀል ጀምሮ ከኦሮሞና ከሶማሌ ክልል ግጭት ጀምሮ በመቶ ሺዎች በሚሊዮኖች ሲፈናቀሉ ዝም ያሉ ሰዎች ናቸው። ለውጥ የሚያመጣው ሂደት ነው እንታገሰው ሲሉ የነበሩ ሰዎች ናቸው። በኦሮሚያ በማንነታቸው ኦሮሞ የሆኑ ሰዎችም አማራ የሆኑ ሰዎች እየተለዩ ሲገደሉ ሲጨፈጨፉ በዶዘር በማስ ሲቀበሩ ዝም ያሉ ሰዎች ናቸው።
ትግራይ ውስጥ ራሳቸው የችግሩ አካል ሆነው የጉዳዩ ባለቤት ሆነው ገፍተው አገሪቱን ጦርነት ውስጥ አስገብተው በሚሊዮን የሚቆጠር ህዝብ ሲያልቅ ሬንጀር እየለበሱ የመንግስት ደጋፊ ሆነው ጦርነትን ሲደግፉ ብቻ አይደለም ሲያዋጉ የነበሩ ሰዎች ናቸው። ዶክተር አብይ ሱዳንን አስገብተው የኢትዮጵያ ሉዓላዊ መሬት ካስደፈረ በኋላ ኤርትራን የመሰለ ጭራቅ መንግስት አስገብቶ የራሳችንን ህዝብ ካስጨፈጨፈ በኋላ ምን አዲስ ነገር ፈጥሮ ነው አሁን እንደ አዲስ ነገር እንደተፈጠረ ሆኖ መጥተው ገብተው አሁን ካለንበት እንቀጥል የሚሉት? መለወጣቸው ጥሩ ነው ከልባቸው ተለውጠው ከሆነ ግን ከአሁን በፊት የተሰሩትን ስህተቶች አምኖ መቀበል ያስፈልጋል። ጸጸት ማሳየት ያስፈልጋል። ኦኬ በተሳሳተ መንገድ ይሄን ሰውዬ ደግፈን ለተሰሩ መጥፎ ስራዎች ለወደሙ ሀብት ንብረቶች ለጠፉ የሰው ህይወት እኛም የተጠያቂነት ድርሻ አለብን። ለዚህ ጸጸት ይሰማናል፣ ይቅርታ እንጠይቃለን መባል አለበት። አይደለም ደግፎ የቆሙ ሰዎች እኮ እኔ ደግፌ ያልቆምኩ ሰው ግን እንደ አንድ የፖለቲካ ሰው ታግዬ ይሄን ነገር መለወጥ ባለመቻሌ ጸጸት ይሰማኛል፣ ይቅርታ ጠይቃለሁ ብያለሁ። እኔ ተቃዋሚ እንኳን ሆኜ ማለት ነው። ደግፈው የቆሙ ሰዎች ምን አዲስ ነገር ተፈጥሮ ነው አሁን መልሰው ተቃዋሚ የሚሆኑት? ተቃዋሚ አይሆኑ አይደለም፣ መቃወማቸው ጥሩ ነው። ሲቃወሙ ግን ያሳዩን። ትናንት ለምን ደገፉ፣ ዛሬ ለምን ተቃዋሚ ሆኑ? ነገ እንድናምናቸው ከፈለጉ አንድ ሰው ጋዜጠኛ ሲሆን፣ ማህበራዊ አንቂ ሲሆን፣ የፖለቲካ መሪ ሲሆን ኃላፊነት እየወሰደ ነው። ምክንያቱም ህብረተሰብ አይምሮ ላይ ተጽዕኖ የመፍጠር አቅም አለው ማለት ነው። ያ ኃላፊነት ያ አቅም ከግዴታ ጋር ነው አብሮ የሚመጣው። ስናጠፋ ሁላችንም ተጠያቂ መሆን አለብን፣ ይቅርታ ጠያቂ መሆን አለብን እንጂ የፈለከውን ነገር ስታጠፋ ኖረህ ድንገት ራሴን ለውጫለሁ ብለህ አሁንም በህዝብ አይምሮ መጫወት ትክክል አይደለም። እና ይሄን ህዝቡ በዋናነት መጠየቅ አለበት። ምን አዲስ ነገር ተፈጥሮ ነው? ምን ያስተሳሰብ ለውጥ አምጥታችሁ ነው የተቀየራችሁት? ሪሊ አሁን የኦርቶዶክሱ ችግር የትግራይና የኢትዮጵያ ጦርነት በነበረበት ሰዓት ተከስቶ ቢሆን ኖሮ ይሄን ያህል ድጋፍ ያገኝ ነበር? እነዚህ ሰዎች በዚህ መጠን ወጥተው ይደግፉት ነበር? አይዳውት። ያኔ ብዙ መከራ ሲደርስ፣ ብዙ ጭፍጨፋ ሲደርስ ያን ነገር የምንቃወመውን ሰዎች ኃጢአተኛ አድርገው ወንጀለኛ አድርገው ሲያወግዙ ነው የነበሩት። በዛ ጦርነት ለሆነው ነገር ለእግዚአብሔርም ንስሐ ልንገባ ይገባል፣ የተበደለውን ህዝብ ይቅርታ ልንጠይቅ ይገባል ብለዋል። ወደፊት የምንሄድበት መንገድ የጠራ እንዲሆን የተሻለ እንዲሆን የሚያስተማምን እንዲሆን ከተፈለገ ይሄ ነገር አስፈላጊ ነው። ሌላው ህብረተሰብ ሰዎች አንድ ነገር ሲደግፉና ሲቃወሙ ትናንት ያሉትን ነገር እንዲሁ ዝም ብሎ መርሳት የለበትም። ተቀይራችኋል ወይ? ተጸጽታችኋል ወይ? ላስከፈላችሁን ዋጋ ምንድነው እያላችሁ ያላችሁት ማለት አለበት። ትናንትና ለምሳሌ አቋም ያልወሰደን ዝም ያለን ሰው ምንም አሁን ዛሬ አንድ አቋም አዲስ አቋም ቢስ ብዙ ላይ ደንቀን ይችላል፣ ችግር የለውም። ኦኬ ዝምታውን ሰብሮ ከወጣ የበለጠ ኃላፊነት ተሰምቶታል ሰየው ልንል እንችላለን። ትናንት ግን ተቃራኒ የሆነ አቋም ሲያራምዱ የነበሩ ዛሬ መንግስት በኦርቶዶክስ ሃይማኖት ላይ ያደረገ ያለውን በደል በሌሎች ላይ ሲፈጽም ዝም ያሉ ሰዎች ግን ይሄን አቋማቸውን አጥርተው ነው መግባት ያለባቸው። ህዝቡን መጠየቅ አለበት እንጂ እንደዚህ ብሎ ከቆምንበት እንቀጥል ማለት ትክክል አይደለም። መጀመሪያ ዋጋ ያስከፈለን በዶክተር አብይ ጉዳይ ይሄ ነው። 27 ዓመት ሙሉ የዛ ስርዓት አካል የሆኑ ሰዎች እነሱ እንደ ንጹህ ራሳቸውን አድርገው ኃጢያቱን ሁሉ ሌላ አንድ ድርጅት ላይ ብቻ ከምረው እንቀጥል ሲሉ ጥያቄ መጠየቅ ባለመቻላችን ምን ለውጥ ነው በተግባር ከነሱ የተለየ የምታመጡት? የመዋቅር ማሻሻያ ልታረጉ ነው? የተቋም ማሻሻያ ልታረጉ ነው? የህግ ማሻሻያ ልታረጉ ነው? እሱን አሳዩ። እሱን ስታሳዩ በርግጥም ከድሮዎቹ የተለያችሁ ናችሁ፣ እንደግፋችኋለን ነበር መባል ያለበት ነው። ከነሱ ጎን ቆሞ እነሱን የምንናገር ሰዎች የምንተችን ሰዎች ሁሉ ሲያወግዙ ሲረግሙ ስማችንን ሲያጠፉ የነበሩ ሰዎች ናቸው። ስለዚህ እኔ መለወጥ ጥሩ ነው። አሁን በተሳሳተ መንገድ ያሉ ሰዎች ተለውጠው መምጣት ወደ እውነቱ መምጣት አለባቸው፣ ወደ ህዝብ ወገን መሆን አለባቸው። ሲሆኑ ግን ለራሳቸውም የሚጠቅመው እኔ ለኛ አይደለም ወይም ለሀገሩና ለህዝቡ ብቻ አይደለም፣ ለራሳቸው እውነተኛ የሆነ ተሰሚነት እንዲኖራቸው ታማኝነት እንዲኖራቸው ከፈለጉ በትክክል ሐቀኛ ያርጉት ለውጡ። ስላጠፉት ጥፋት የተሰማቸውን ጸጸት ይንገሩ። የተበደለውን ሰው ይቅርታ ሲጠይቁ ያኔ አይ ትናንት እንደዚህ ብላችሁ ነበርና ዛሬ እንዲህ ብትሉ አንቀበላችሁ አንል።
ሰየው ብለን እንቀበላቸዋለን አብረናቸውን መስራትም ዝግጁ እንሆናለን ህዝቡ በዚህ ደረጃ ማሰብ አለበት ይሄ ካልሆነ እንደዚህ አይነት ኦፖርቹኒስት ኃይሎች ይሄ ማን ምን ነበር ትናንት ሲያደርግ የነበረው ከትናንቱ ነገር ወጥቶ ዛሬ የደረሰበት ደረጃ ላይ እንዴት ነው የደረሰው በአግባቡ ሪፍሌክት አድርጓል ወይ ተጸጽቷል ወይ እንደው ይቅርታው ልተው ተጸጽቷል ወይ ተሳስቼ ነበር ብሎ በአደባባይ ተናግሯል የሚለው ነገር መታየት አለበት አለበለዚያ በዚህ ሂደት ውስጥ ገብተው የራሳቸውን ሚና ተጫውተው ይሄን እንቅስቃሴ ራሱ ወደ አልተፈለገ አቅጣጫ ሊወስድ ይችላል ላይጨናግፉትም ይችላሉ አሁን የብልጽግና ኃይል ምንም ጥርጥር የለውም ዶክተር አብይ በእያንዳንዱ አሁን ውጭ ሀገር ለጉብኝት ሲሄድ ምናምን እናያለን ምንም ሙሉ ጊዜውን ሙሉ ትኩረቱን የሚያጠፋው ይሄን እንቅስቃሴ እንዴት አድርጌ ላዳክመው ላቆላሸው ለዛ የማይጠቀመው መንገድ ሊኖር አይችልም ይሄን ቀድሞ መገኘት ያስፈልጋል በጥንቃቄ ማየት ያስፈልጋል ዶክተር አብይ ዋና የብሔራዊ ደህንነታችን ስጋት ነው እላለሁ ከምልባቸው ምክንያቶች ውስጥ አንዱ አደጋን ሴንስ የማድረግ አቅሙ በጣም እጅግ ዝቅተኛ ነው በጣም የሚያስደነግጠንና የሚያስፈራን ነገር ለሱ ምን ማለት አይደለም አሁን ብዙ ሰዎች እንዴ ይሄን ያህል ሺህ ሰው እየሞተ ይሄን ያህል 100 ሚሊዮን ህዝብ እየተሰደደ እየተሰቃየ ለምንድን ነው ሀዘን የማይሰማው ይላል ይሄ የሙያ ቃል ስለሚፈልግ ትክክለኛው ቃል የለኝም ግን ይሄን አደጋን ሴንስ የሚያደርግበት ኦርጋን የወለቀ ይመስለኛል ጭራሽ ያለ አይመስለኝም እንደዛ ነው የምረዳው ቅሎ ነው የሚያያቸው አቅሎ ማየቱ በአንድ በኩል ለአደጋ ይጋብዛል በሌላ በኩል ደግሞ ሌሎችም ነገሮች ደግሞ አቅሎ ስለሚያይና ሪስክ ቴከር ስለሆነ በቀላሉ ነገሮችን ደግሞ የመቀልበስ አቅም አለ እነዚህን በተደጋጋሚ ኢትዮጵያ ውስጥ አይተናል ለምሳሌ አንድ ምሳሌ ብንጠቅስ ከፍተኛ የሆነ ጭፍጨፋ በቤንሻንጉል ጉሙዝ በወለጋ ደርሶ አማራ ክልል ላይ በጣም ከፍተኛ የሆነ ተቃውሞ ተነስቶ ነበር በሁሉም የአማራ ክልል ከተሞች ከፍተኛ የሆነ አይተነው ማናውቅ አይነት የህዝብ እንቅስቃሴ ሰላማዊ ሰልፍ መጣ እሱን ነገር እንዴት አድርጎ ወዲያውኑ አንደ ጨለሰበትና እንደቀለበሰው አይተናል ሌላ ጭፍጨፋ ሌላ ቦታ ላይ ያዘጋጀና ከዛ ጀርባ ቲፒኤልኤፍ እንደነበረበት ቀሰቀሰ ወዲያውኑ ወደ ጦርነት ውስጥ ነው የገባው ያ ሁሉ ነገር ተረሳና ሁሉም ነገር ወደ ጦርነት ሆነ ነገር ሄዶ ምን ያህል አጣብቂኝ ውስጥ እንደሚያስገባው እሱንም አገሪቱንም ጥሩ የሆነ ሴናሪዮ ሰርቶ አይደለም የሚገባው ድንገት ነው ያን ነገር የሚወስደው እና ትልቁ አሁን የአገር የብሔራዊ ደህንነት አደጋ ነው ብሎ በዚህ ምክንያት ነው እና ብዙ ሁኔታዎች አይተናል እንደዚህ አይነት ተቃውሞዎች በጣም ገንፍለው ህብረተሰቡ ከፍተኛ የሆነ ተቃውሞ ሲያመጣ ነገሮችን ድንገት እንዴት እንደሚለውጣቸው ያያየን ከዚህ ቀደምም እኮ በኦርቶዶክስ ከፍተኛ የሆኑ ምዕመናን ተገድለው ቸርቾች ተቃጥለው እኮ በቤተክርስቲያን ሰዎች በጣም ተቆጥተው አዲስ አበባ ላይ ትልቅ የሆነ ሰላማዊ ሰልፍ ተጠርቶ ነበር አይደል እንዴት እንደቀለበሰው አይተናል አይደል እነዚህ ነገሮች ያደረገ የመቀጠል እድል እንዳለው አይተናል አንድ በኩል እሱ ከመጠን በላይ ሪስክ ቴከር በመሆኑ ጊዜው በጣም ድዊንድል ያደረገ ነው የሚሄደው እየዋሸሸ እየቀነሰ ከጊዜ ወደ ጊዜ ነው የሚሄደው አሁን ያ ሁኔታ ይደረሰ ይመስላል ካርዶቹን ተጠቅሞ ኦልሞስት ያለቁበት ሁኔታ እየመጣ ነው ተሟጦ አልቋል ማለት አይደለም የሆነ ካርድ አሁንም ኪስ ውስጥ ይኖራል አሁን ይሄን የሰሞኑን እንቅስቃሴ እንዴት አድርጎ እንደሚያኮላሽው ምን ጥርጥር የለኝም ሌት ከቀን እያሰበበት እየሰራበት ቅድም ዳር ለምሳሌ ፕሮቴስታንት ላይ በቀላሉ ነገሮችን መቆጣጠር ቻለ የሙስሊም ወንድሞቻችን ላይ በተወሰነ ሂደት ነገሮችን መቆጣጠር ቻለ በደም ዲዛይን ተደርጓል እኮ በቃ አንድ አካል ይቋቋማል አሁን በድሮ ጉልበት በድሮ ፍጥነት ነገሮችን መጠቀም የሚችልበት ሁኔታ ላይ አይደለም ያ ጉልበት እየቀነሰ የመጣበት ሁኔታ ነው አሁን ይሄ ማለት ግን ተሟጦ አልቋል ማለት አይደለም ትልቁ ችግር ይሄ ነው አገሪቱን አለማወቅ እና አገሪቱ ውስጥ ያለውን ደግሞ የፖለቲካ ኃይል አስተላለፍ የማህበራዊ ሁኔታ በደንብ አለመረዳት ቀራኒውን በደንብ አለመረዳት ትልቁ ችግር እሳቸው ሁሉ ነገር just a piece of cake ለሳቸው አይ እዚህ ወንበር ላይ የተቀመጥኩት በዲቫይን ሚሽን ነው በእኔ ቦታ ሰጥቶኝ ያውቅም እዚህ ቦታ ይመጣል ብሎ ገምቶኝ ያውቅም መጥቻለሁ ከመጣው በኋላ ደግሞ የፈለኩትን ለማድረግ የሚያግደኝ ነገር የለም ብሎ ነው አደገኛው ነገር ይሄ እንደ አይነት አመለካከት ይዘህ የፖለቲካ መሪ ከሆንክ አስቸጋሪ ነው ትልቅ የናሽናል ኢንተረስት ስትሬት የሚያደርጋቸው ነው ሁሉም ነገር በግላቸው ነው የሚወስኑት በቡድን ውሳኔ ያምኑ በስሜት ነው የሚወስኑት በዚህ ሁሉ ሂደት
በዙሪያቸው ተሰብስበው ጸጥ ረጭ ብለው የሚሰሩትን ቆመው የሚያዩ መንግስት ባለስልጣናት በቁጥር ቀላል ያልሆኑ በህብረተሰቡ ዘንድ ትልቅ ተሰሚነት ማንነት የነበራቸው ሰዎች ሳይቀሩ እጅግ የሚያሳዝነው ይሄ ዶክተር አብይ በዚህ ሀገር ላይ ሁሉ ውጥንቅጥ ሲፈጥሩ እኮ እሳቸውን ከስልጣን የማውረድ የማውጣት መብት እኮ የኢትዮጵያ ህዝብ አይደለም የብልጽግና ፓርቲ እኮ ነው እሳቸውን መርጦ ስልጣን ላይ ያወጣቸው ብልጽግና የሚባለው ፓርቲ በአንድ ቀን ተሰብስቦ ከስልጣን ሊያወርዳቸው ይችላል ግን በፍጹም ልክ በመላ ህዝቡ እንደተመረጡ ፕሬዝዳንት ነው አሁን እየገዙ ያለው ተስፋ አስቆራጭ በሆነ ሁኔታ በተሟጠጠ ሁኔታ ተስፋ የቆረጥኩት ያለፈው ጉባኤያቸው ላይ ነው ይሄ እሳቸው የተመረጡ እንደዛ ከስነ ስርዓት ውጪ ከሀገሪቱ ህግ ከምርጫ ቦርድ ህግ ውጪ ከተለምዶ ውጪ አንድ ጠቅላይ ሚኒስትር ወንበር ላይ ቁጭ ብሎ እኔን የምትደግፉ እጃችሁን አውጡ የምትቃወሙ እጃችሁን አውጡ እስቲ በሺ የሚቆጠር ካድሬ አንቱ የተባሉ ዶክተሮች ፕሮፌሰሮች ባሉበት ሁኔታ እንዴት አንድ ሰው እጁን አውጥቶ ክቡር ጠቅላይ ሚኒስትር ይሄማ አይቻልም ብሎ የስነ ስርዓት ጥያቄ እንዴት የሚያቀርብ አንድ ሰው አይኖር በዚህ ሁኔታ እንዲህ አይነት መሪ ኢትዮጵያ ውስጥ ስልጣን ይዞ ይሄን ያህል አመት እንዲገዛን በማድረግ ረገድ እሳቸው አይደሉም ዋናው ተጠያቂ እኛ እንደ ማህበረሰብ እንደ ህዝብ እኛ ነው በሆነ አጋጣሚ በስተት ላይ ስተት ነው ሲሰራ የሚውለው ዶክተር አብይ ከቀውስ ወደ ቀውስ ነው ሁሉ ጊዜ የሚያሸጋግረን ግን ይሄ ማለት ደግሞ አንዳንድ ጊዜ ደግሞ ትክክለኛ ነገር አይሰራም ማለት አይደለም በሆነ አጋጣሚ ትክክለኛ ነገር ሰርቶ የሆነ አካል ቢደግፈው እኮ ደግሞ ሰየው አሁን አጋጣሚ ትክክል ቢሆን ኖሮ እኮ ችግር እኮ የለው አይደል እኛም እንደግፈው እንችላለን ይሄ ማለት ትክክል እኮ ነው መቼም ዶክተር አብይ ስለሆነ ዝም ብለን ልንቃወም አንችልም የሚገርመው እኮ ጭንጥ ያለ አይን ያወጣ ስተት መፈጸሙን እያየ ነው እየታየ እኮ ነው የሚደግፉት